ቼልሲ ወጣቱን የፊት መስመር ተጫዋች ማርክ ጊዩን በውሰቱ ከሰጠበት ሰንደርላንድ መልሶ ሲያመጣው የአጥቂ መስመር ክፍተቱን እንደሚሸፍንበት ከዚህም በተጨማሪ ለተጫዋቹም የመሰለፍ እድል እንደሚሰጠው ሲጠበቅ ነበር። ነገር ግን አሁን እየሆነ ያለው ከዚህ በተቃራኒ ነው። ተጫዋቹ በቼልሲ ቤት ከሚገኙ የፊት መስመር አማራጭ ተጫዋቾች መካከል አንዱ ቢሆንም በቼልሲ ግን በሚገባው ሁኔታ በበቂ ሁኔታ እድል እየተሰጠው አይደለም። እጅግ በጣም የሚያስገርመው ደግሞ ከዚህ በፊት የቡድኑ አሰልጣኝ የነበሩት ኤንዞ ማሬስካም ያሁኑ የቡድኑ አሰልጣኝ ሊያም ሮዚነርም በተጫዋቹ ላይ ያላቸው አቋም ተመሳሳይ መሆኑ እጅግ በጣም አስገራሚ ጉዳይ ሆኗል። ቼልሲ ተጫዋቹን እንደዚህ የማያሰልፈው ከሆነ ለምንድነው ከውሰት ውል መልሶ ተጫዋቹ ሊጠራው የቻለው? ያሁኑስ የቡድኑ አሰልጣኝ ሊያም ሮዚነር ተጫዋቹን የማያሰልፍበትና ለተጫዋቹ የመሰለፍ እድልን እየሰጠ ያልሆነበት ምክንያትስ ምንድነው? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ ቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል ዩቲዩብ ገጻችን ላይ ነው። ዘንድሮ እግዚአብሔር ቢፈቅድ 100,000 ሰብስክራይበር የመግባት እቅድ ይዘን እየሰራ እንገኛለን። ያንንም ከፈጣሪ ቀጥሎ እናንተ ጋር ሆነን እናሳካዋለን ብለን ተስፋ እናደርጋለን። ስለዚህ ብዙ ፕሮግራማችንን የሚከታተሉ አድማጮቻችን ሰብስክራይብ ሳያደርጉ የሚያዳምጡን እንዳሉ የዩቲዩብ አናሊቲክስ ያሳየናል። ስለዚህ ሁላችሁም የእኛን ቻናልና ፕሮግራም የምታደምጡ አድማጭ ተመልካቾቻችን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ በማድረግና የሮል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። እንዲሁ ደግሞ ፕሮግራሙን ስትጀምሩት ላይክ ብታደርጉ እጅግ በጣም ይጠቅመናል። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ መከታተላችሁን አትርሱ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ልዑል ሰገድ አብሬያችሁ ቆይታ አደርጋለሁ። እንግዲህ ዛሬ ምሽት በሚኖሩን ፕሮግራሞቻችን ላይ የተለያዩ ጉዳዮችን እናነሳለን። የአርሰናልን ጉዳይ እንመለከታለን። እንዲሁ ደግሞ በሁለት የቼልሲ ርዕሰ ጉዳዮች ላይ ከእናንተ ጋር አብረን ቆይታ የምናደርግ ይሆናል ማለት ነው። እንግዲህ የማርክ ጊዩ ጉዳይ በቼልሲ ቤት መነጋገሪያ ርዕስ ከሆኑ ጉዳዮች መካከል አንዱ እንደሆነ በርካቶች ይናገራሉ እና ተጫዋቹ አሁን አሳዛኝ ተጫዋች በእግር ኳስ ካሪየሩ ደግሞ አሁን እያሳለፈ የሚገኘው ጊዜ የመረሳት ብዙ እድል እየተሰጠው ያልሆነበት ጊዜን ነው እያሳለፈ የሚገኘው። እንግዲህ እንደምታውቁት ተጫዋቹ በተለይም ደግሞ ከዚህ ቀደም በነበረው ኤክስፔሪየንስ እና ፐርፎርማንስ ኢቭን በባርሴሎና ቤትም በነበረው ጊዜ ፕሮሚሲንግ ታለንት የነበረውና ምናልባት ደግሞ ትልልቅ የሚባሉ ቡድኖች ውስጥ ከዚህ በተሻለ ራሱን ማሳየት እንደሚችል ሲነገርለት የነበረ ተጫዋች ነበር እና ቼልሲም ተጫዋቹን ሲያስፈርመው በቼልሲ ቤት በጣም ምርጥ የሆነ ጊዜን ያሳልፋል የሚል ቅድመ ግምት ነበር። እንግዲህ ባለፈው ዓመት በቼልሲ ቤት የአጥቂ መስመር አማራጮችን ካነሳን ኒኮላስ ጃክሰን እና ማርክ ጊዩን ነው ልናነሳ የምንችለው። ታዲያ እጅግ በጣም በሚገርም ሁኔታ ማርክ ጊዩም ኒኮላስ ጃክሰንም በጉዳት ምክንያት ለተወሰኑ ጊዜያት አልነበሩም እና የቼልሲን የፊት መስመር ቴሪክ ጆርጅ እንዲመራ እድል ሲሰጠው የነበረበትን ጊዜ እናስታውሳለን። ታዲያ ቼልሲ በዚህ የክረምቱ ተጫዋቾች የዝውውር መስኮት አንድ በጣም ትልቅ ትኩረት ሰጥቶ ሲሰራበት የነበረው ጉዳይ የፊት መስመር ተጫዋቾችን ወደ ክለቡ ማምጣት ነው። እናም በብራይተን ጥሩ ፐርፎርማንስ ሲያሳይ የነበረውን ዦአ ፔድሮን እንዲሁ ደግሞ ወደ ሻምፒዮንሺፕ ተመልሶ በወረደው ኢፕስዊች ታውን ውስጥ ጥሩ ብቃት በማሳየት ጎሎችን በማስቆጠር ምናልባትም ደግሞ ለወደፊት ፕሮሚሲንግ የሆነ ብቃቱን ያሳየውን ሊያም ዴላፕን ነበረ ክለቡ ወደ ቡድኑ ማምጣት የቻለው እና ሌሎች ተጫዋቾችን የሚፈልግበት ሁኔታ አልነበረም። ኒኮላስ ጃክሰን በውሰቱ ወደ ሌላ ክለብ እንዲሄድ ተደረገ፣ ወደ ባየር ሚዩኒክ። ከዚህ በተጨማሪ ደግሞ በዛ ቡድን ውስጥ ሌላ ጥሩ ሚናን ይወጣል ተብሎ የሚጠበቅ የነበረው ተጫዋች ደግሞ ማርክ ጊዩ ወደ ሰንደርላንድ በውሰቱ እንዲሄድ ተደረገ ማለት ነው። እንግዲህ ሰንደርላንድ በክረምቱ የተጫዋቾች የዝውውር መስኮት 16-17 አካባቢ ተጫዋቾችን አስፈርሞ ነው ሲዝኑን የጀመረውና ማርክ ጊዩም ወደ ሰንደርላንድ በውሰቱ ሲሄድ አንዱ የፕሮጀክታቸው አካል ነበር እና በጣም የሚገርመው ወደዛ በሄደበት ሰዓት ኦልሬዲ ፊርማውን አኑሯል። የሰንደርላንድን መለያ ለብሶ ሁሉ ፎቶ ሲነሳ ነበረ እና በቃ ተጫዋቹ በቀጣይ በሰንደርላንድ ቤት ከፊት መስመር አማራጮች መካከል አንዱ እንደሆነ ነው ሲገለጽ የነበረው። በኋላ ግን በቼልሲ በኩል ሊያም ዴላፕ መጎዳቱ ተነገረ። ሊያም ዴላፕ መጎዳቱ ከተነገረ በኋላ ቼልሲዎች በቀጥታ ጥሪ ያቀረቡት ለቡድኑ የፊት መስመር ተጫዋች ኒኮላስ ጃክሰን ነበር። ተጫዋቹ ወደ ባየር ሚዩኒክ ለሚያደርገው ዝውውር በረራ ላይ በነበረበት ጊዜ ነው እንግዲህ ከወኪሎቹ ጋር አብሮ ወደ ጀርመን እየተጓዘ በነበረበት ሰዓት
ቼልሲዎች ና ኒኮላስ ጃክሰን ተመለስ እንፈልጋለን የሚል ጥሪ ያቀረቡት። ነገር ግን የኒኮላስ ጃክሰን ወኪሎችና የተጫዋቹ ሪፕሬዘንታቲቮች ምን ሲደረግ ነው ኒኮላስ ጃክሰን ተመልሶ እንደገና ወደ ቼልሲ የሚመጣው? ኦልሬዲ የውሰት ውሉ ሊደረግ ተጫዋቹ ወደ ጀርመን እየተጓዘ ነው እና ዲስሪስፔክት ማድረግ ነው፣ ለተጫዋቹ ክብር ማሳጣት ነው፣ እኛን አላከበሩንም የሚል ምላሻቸውን ነበር የተጫዋቹ ወኪሎች አሴታቸውን ሲሰጡ የነበሩት። እነሱ ራሱ ያንን ዜና የሰሙት በረራ ላይ ሆኖ ነው ወደ ጀርመን ተጫዋቹ የተጓዘ በነበረበት ሰዓት። ስለዚህ ያ ዝውውር የመሳካት ወይም ያለመሳካት ጉዳዩ አጣብቂኝ ውስጥ ነበረ። ተጫዋቹ አልመለስም ማለት። ስለዚህ ያለው ብቸኛ አማራጭ ማርክ ጊዩን በውሰት ከሰጡበት ከሰንደርላንድ መልሶ ማምጣት ነው እና ገና ፊርማው ሳይደርቅ ገና ለክለቡ የፈረመበት ፊርማው እንኳን ደርቆ በደንብ ጨዋታዎችን እንኳን ማድረግ ሳይጀምር ቼልሲ ተጫዋቹን በውሰት ውል የሰጠውትን ተጫዋች መልሼ ላመጣው ፈልጋለሁ አለ ለተጫዋቹ። ከዛ በኋላ በሩ ተከፈተለትና እንደገና ወደ ቼልሲ ተመልሶ መጣ ማለት ነው። እንግዲህ ወደ ቼልሲ ተመልሶ ሲመጣ አንዱ የሊያም ዴላፕ ጉዳት አለ። ዦአው ፔድሮ ደግሞ በዛ ቡድን ውስጥ ገና እንዲላመድ የሚጠበቅበት ተጫዋች ነበር። ስለዚህ ማርክ ጊዩ በደንብ በጨዋታዎች ላይ እድል ሊሰጠው ይችላል የሚል ቅድመ ግምት ነበር ሲሰጥ የነበረው። ነገር ግን ተጫዋቹ በዘንድሮ የውድድር ዓመት ከዛ ከውሰቱ ውሉ መልሰው ካመጡት በኋላ በሚገባው ልክ አይደለም፣ እንደው ከሚገባው በታች እንኳን ለተጫዋቹ እድል እየሰጡት አይደለም የሚገኙት። አሰልጣኝ ኤንዞ ማሬስካ ተጫዋቹን ያሰለፉት አልነበረም። ኦልሬዲ ተጫዋቹ ላይም ያን ያክል በቃ ልባቸው በተደላደለ ሁኔታ እምነት አልነበረው ተጫዋቹን ለማመንና ሜዳ ላይ ለማሰለፍ። ኢቭን በፕሪሚየር ሊግ ወር በቻምፒየንስ ሊግ ጨዋታዎች ላይ ተጫዋቹን እንኳን አምነው ሲያሰልፉት አልነበሩ እና አሰልጣኙ ለተጫዋቹ የጨዋታ ጊዜን ወይም ደቂቃን እየሰጡት አልነበረም። ሊያም ሮዚነርም ከመጣ በኋላ ተመሳሳዩ ነገር ነው እየተደገመ ያለው። አሁን በቅርብ ጨዋታዎች ላይ እንኳን ኢቭን የኤፍኤ ካፕ ጨዋታን እንኳን ብትመለከቱ ተጫዋቹ በቼልሲ ቤት በቂ እድልን እያገኘ አለመሆኑን ተከትሎ ምንድነው ታዲያ ቼልሲ ለምንድን ነው ተጫዋቹን ያመጣው? ኦኬ ምናልባት ሊያም ሮዚነር በዚህ ጉዳይ ላይ ጥያቄ የሚቀርብበት ሰው ላይሆን ይችላል። ያው ምክንያቱም ወደ ቼልሲ እንዲመለስ ትዕዛዝ የሰጠው እሱ ስላልሆነ፣ ግን ደግሞ በአንድም በሌላም ምክንያት ቼልሲ ራሱ ክለቡ ውሳኔ ወስኖ ተጫዋቹን እድል ሊሰጠው እስካመጣው ድረስ ለምንድን ነው ተጫዋች ሊጠቀምበት ያልቻለው የሚለው በጣም ትልቁ ጥያቄ ነው። ለምሳሌ ከሃል ሲቲ ጋር በተደረገው የኤፍኤ ካፕ ጨዋታ ላይ ተጫዋቹ ጭራሽ ስብስብ ውስጥ አልተካተተም ነበር። ቼልሲ ሊድስ ዩናይትድን ገጥሞ 2-2 በወጣበት ጨዋታ ላይ ቤንች ላይ ተቀምጧል፣ ግን ደግሞ በጨዋታው ላይ የመሰለፍ እድልን አላገኘም። ያውም ቼልሲ በዛ ጨዋታ ላይ 2-0 ሲመራ ነበረ። ያንን ጨዋታ ሲመራ ከቆየ በኋላ 2 ጎሎች ተቆጥሮበት እንደገና ጨዋታው 2-2 ተጠናቋል። ያ ጨዋታ 2-2 መጠናቀቁ የቼልሲን ደጋፊዎች እጅግ በጣም ያበሳጨ እንደነበር ታስታውሳላችሁ። ግን ደግሞ አሰልጣኝ ሊያም ሮዚነር ኤፍኤ ካፕ ላይ ጭራሽ ወደ ስብስቡ ያላመጣው ወይም ደግሞ ስብስቡ ውስጥ እንዲጓዝ ያላደረገው ተጫዋች ነበር። በሊድስ ዩናይትዱ ጨዋታ ላይ ደግሞ ሲሆን እንደተመለከታችሁ ተጫዋቹ ተጣዋቂ ወንበር ላይ ተቀምጦ ያየነው ተጫዋች ነበረ። ብዙ ጨዋታዎችን ማንሳት ይቻላል። በዚህ ዓመት ተጫዋቹ በውሰት ውል ከተጠራ በኋላ ከተሰለፈባቸው ጨዋታዎች ወይም ደግሞ ተቀይሮ እንኳን ሜዳ ላይ ሲገባ ካየንባቸው ጨዋታዎች ይልቅ ቤንች ላይ የተቀመጠ የሚያሳልፋቸው ደቂቃዎች ይበዛሉ። የብቃት ችግር ነው እንዳንል እንግዲህ ምናልባት ራሱ የቡድኑ አሰልጣኝ ሊያም ሮዚነር እኛ ከምናውቀው በተቃራኒ ተጫዋቹን በደንብ ያውቋል በልምምድ ሜዳ ላይ። ከዚህ በተጨማሪ በአጠቃላይ ባለ ክለቡ ኢንቫይሮንመንት ተጫዋቹን በደንብ ስለሚያውቀው መሰለፍ አለበት ወይም መሰለፍ የለበትም ከሚለው ጉዳይ ጋር አሰልጣኙ ነው ያንን ነገር በደንብ ማኔጅ ሊያደርግ የሚችለው። ግን ቅድም እንዳነሳውላችሁ እንደው በኤፍኤ ካፑ ጨዋታ ላይ እንኳን ተጫዋቹን የማሰለፍ ምንም አይነት አዝማሚያ አልነበረም። ለምሳሌ እንደ አንድሬ ሳንቶስ አይነቱ ተጫዋች በቼልሲ ቤት በተለይ ሊያም ሮዚነር ከመጣ በኋላ በደንብ በተደጋጋሚ እድል ሲሰጠው እየተመለከትን እንገኛለን። እንግዲህ ይሄኛው ማርክ ጊዩ ግን ይህ ስፔናዊ ተጫዋች በዚህ ውድድር ዓመት የተሰለፈባቸው ጨዋታዎች ብዛት እጅግ በጣም በቁጥር አነስ ያሉ ናቸው። በባለፈው ዓመት ተጫዋቹ ምን ያክል የጨዋታ ደቂቃ ሲያገኝ እንደነበረ ታውቃላችሁ። በወልቭሱ ጨዋታ ላይ ተጠባባቂ ወንበር ላይ ነበር የተቀመጠው። ከአርሰናል ጋር በተደረገውም ጨዋታ ላይ ቤንች ላይ ነበር። ቼልሲ ዌስትሃምን ባሸነፈበት ጨዋታ፣ ናፖሊንም ሲያሸንፍ፣ ክሪስታል ፓላስ፣ ፓፎስን፣ ብሬንትፎርድን ቼልሲ በገጠመባቸው ጨዋታዎች ሁሉ
ተጫዋቹ ተጣዋቂ ወንበር ላይ ነበር። ዘንድሮ 14 ጨዋታዎች ላይ ብቻ ነው ተሰልፎ የተጫወተው። 551 ደቂቃዎች ላይ ተጫዋቹ ተሰልፎ ተጫውቷል። እና ገና 20 ዓመቱ ነው። በደንብ ለመሻሻል ራሱን በደንብ ለማግኘት የሚጠበቅበት ተጫዋች ነው። ግን ደግሞ አንድን ተጫዋች በቂ ድል እስካልሰጣው ድረስ በምን አይነት መንገድ ተጫዋቹ ሊሻሻል ይችላል? ያን በጣም ትልቁ ጉዳይ የሚሆነው ማለት ነው። እና አሁን የቼልሲን ጉዳይ በተመለከተ በርካቶች ምን ይላሉ? ኦኬ እሺ ተጫዋቹ ወደ ክለቡ መጣ። ወደ ክለቡ ከመጣ ግን ተገቢውን የሆነ የጨዋታ ደቂቃ ወይም ደግሞ እድል ሊያገኝ ይገባል። በተለይ ደግሞ ቼልሲ የአጥቂ መስመር ክፍተት አለብኝ፣ የፊት መስመር ክፍተት አለብኝ፣ ያንን ክፍተቴን ደግሞ የሚደፍንልኝ ተጫዋች ያስፈልገኛል ብሎ ካሰበ ለምንድን ነው ታዲያ ተጫዋቹን የማያሰልፈው የሚሉ ጥያቄዎች መነሳታቸው አይቀርም ማለት ነው። እና ለምሳሌ በጣም የሚገርማችሁ ከአርሰናል ጋር በተደረገው የካራቦ ካፕ ቼልሲ በስታንፎርድ ብሪጅ 3-2 በተሸነፈበት ጨዋታ ላይ ነው ተቀይሮ ሲገባ እንኳን የተመለከት ነው። ከዛ ውጪ ከብሬንትፎርድ ጋር፣ ከፓፎስ፣ ከክሪስታል ፓላስ፣ ከናፖሊ፣ ከዌስትሃም፣ ከራሱ ከአርሰናል ጋር በካራቦ ካፕ እንዲሁ ደግሞ ከዎልቭስ፣ ከሊድስ ዩናይትድ እና ከበርንሌይ በእነዚህ ተከታታይ ወደ 8-9 አካባቢ በሚጠጉ ጨዋታዎች ላይ ተጫዋቹ ቤንች ላይ ይቀመጣል። ግን ደግሞ ከነጭራሹ ሜዳ ላይ ሲገባ የምንመለከተው ተጫዋች አይደለም። ዘንድሮ እንደው ያደረጋቸውንም ጨዋታዎች ብንመለከት ለምሳሌ ከባርሰሎና ጋር ቼልሲ 3-0 ቻምፒየንስ ሊግ ላይ ባሸነፈበት ጨዋታ እዛም ጨዋታ ላይ እንደውም ቤንች ነበር፣ አልተሰለፈም። በርንሌይን ሲያሸንፉ ጎል አስቆጥሯል ተቀይሮ ገብቶ። በስፔን ብሔራዊ ቡድን እንደውም ሳን ማሪኖን ባሸነፈው ቡድን ውስጥ ተሰልፎ ሲጫወት እንደነበር አይተናል። የበርንሌው ጨዋታ ላይ ደግሞ አሲስት ነው ያደረገው። በጣም ይቅርታ አሲስት አድርጎ ነበረ የወጣው ማለት ነው። እና ይሄ ነገር ደግሞ በተለይም ደግሞ አሰልጣኙ አሁንም ይህንን ተጫዋች አለማሰለፉ እዚህ ተጫዋች ላይ ትረስት እንደሌለው ልክ እንደ ኤንዞ ማሬስካ ሁሉ ምንም ከኤንዞ ማሬስካ የተለየ ወይም ደግሞ የተሻሻለ የሚባል ነገር እያየን አይደለም። በቃ ኮምፕሊትሊ ሙሉ ለሙሉ ለዚህ ተጫዋች በሚገባው መጠን እምነት እያሳደሩበት አይደለም። ያ ደግሞ ምናልባት ወዴት ሊያመራ ይችላል? በቀጣይ ለተጫዋቹ ሌላ የውሰት ውል ወይ ደግሞ ተጫዋቹን ሙሉ በሙሉ በቋሚነትም ከዚህ ክለብ እንዲወጣ ሊያደርጉት ይችላሉ። አሁን የጃክሰንም ነገር ገና ቁርጦ አልለየም። ኒኮላስ ጃክሰንም ገና በቼልሲ ይቆያል ወይ ደግሞ ከቼልሲ በቋሚነት ይለቃል የሚለው ነገር አልተረጋገጠም። ባየር ሚዩኒክም ተጫዋቹን በቋሚነት ማስቀጠል አይፈልግም። ግን የማርክ ጊዩም በዚህ ቡድን ውስጥ የመሰለፍ እድልን እንደው ጥቂት ደቂቃዎችን እንኳን ቢያንስ በጣም ከትንሽ ተጋጣሚዎች ለምሳሌ እንደነ በርንሌይ፣ ሊድስ ዩናይትድ ካሉ ተጋጣሚዎች ጋር እንኳን አንድም የጨዋታ ደቂቃ ወይም ደግሞ እድል እያገኘ ያልሆነበት ትልቁ ምክንያት አሰልጣኙ በተጫዋቹ ላይ ምንም አይነት እምነት ስለሌለው በፊት መስመር ላይ ሊያም ዴላፕና እንዲሁ ደግሞ ዡዋ ፔድሮን እያፈራረቀ ያጫውታል። ያንን ነው ሜዳ ላይ የሚያስመለክተን። ከዛ በስተቀር ግን ማርክ ጊው እድል እያገኘ አይደለም። አሁንም ከዚህ በኋላ በሚመጡት ጊዜያት ላይ እድል የማግኘቱን ነገር እርግጠኛ ሆነን መናገር አንችልም፣ አሁን ካለው ነገር አኳያ ስንመለከተው ማለት ነው። እና የቼልሲ ደጋፊዎች በጣም እያዘኑ ይገኛሉ። እንደው ቢያንስ እዛ ሰንደርላንድ ቢሆን በእርግጠኝነት የመሰለፍ እድል ያገኛል። ቋሚም ይሁን ቤንችም ይሁን የመሰለፍ እድል ማግኘቱ አይቀርም። ምክንያቱም ሰንደርላንድ አቬሬጅ ቡድን ነው ያለውን ስኳድ በሙሉ በተለይ ደግሞ እንደ ማርክ ጊው አይነት በጣም ጥሩ ፐርፎርማንስ ያላቸውንም ተጫዋቾች ሜዳ ላይ እያሰለፈ ሊያጫውት የሚችል ቡድን ነው። ግን ተጫዋቹ የብቃት ችግር እንደሌለበት አምና ተመልክተናል። አምና በተለይም ደግሞ በኮንፈረንስ ሊግ ቼልሲ ዋንጫውን ሲያሸንፍ የነ ቴሪክ ጆርጅ የነ ማርክ ጊው አስተዋጽኦ እጅግ በጣም ከፍተኛ ነበረ። ቼልሲ የኮንፈረንስ ሊግ ዋንጫን ሲያሸንፍ ለምሳሌ በአብዛኛው ጨዋታዎች ላይ እነ ኮል ፓልመር አልተሰለፉም። ኮል ፓልመር እንደውም ከመጀመሪያዎቹ 8 የሊግ ፌስ ጨዋታዎች በኋላ ነው ቼልሲ ወደ ጥሎ ማለፉ መግባቱ ሲታወቅ ወደ 16ቱ ጥሎ ማለፍ ወይም ወደ ኖክአውት ስቴጁ መግባቱ ሲረጋገጥ ነው ኮል ፓልመርን ወደ ስብስባቸው መልሰው ያስገቡት እና እነ ቴሪክ ጆርጅ እነ ማርክ ጊው እነዚህ የቼልሲ ወጣት ታዳጊ ተጫዋቾች ናቸው ቼልሲን በሚፈለገው ረገድ የዋንጫ ባለቤት ያደረጉት። ምንም እንኳን ኮንፈረንስ ሊግ ደካማ ወይም ደግሞ አነስ ያለ ውድድርም እንኳን ቢሆን ያንን ነገር እንመለከታለን። እና እኔ እድል ቢሰጠው ምናልባት እንግዲህ በጣም እንደው በቃ ይሄ ውርድ ያለ የብቃት ፐርፎርማንስ መውረድ ወይም ደግሞ ዲክላይን ማድረግ
ካልተመለከትን በስተቀር አሁን ባለው ሁኔታ ቢያንስ ቼልሲ ለዚህ ተጫዋች እድል ቢሰጠው እንደ ቫራይቲ ብዙ ሊጠቀም የሚችልበት ነገር እንዳለ ይሰማኛልና ያንን ነው እንግዲህ ማንሳት የሚቻለው። እናንተ ስለዚህ ተጫዋች ምን ትላላችሁ? አሁን ቴሪክ ጆርጅም በውሰት ውል ተሰጥቷል ወደ ሌላ ክለብ እና ቢያንስ ወደሚሄዱበት ክለብ እንኳን ሲዘዋወሩ ጥሩ የጨዋታ ደቂቃን ያገኛሉ። ስለዚህ ምን እንዴት ያለ ነው የዚህ ተጫዋች በቼልሲ ቤት ትሪት እየተደረገ ያለበት መንገድ እየተደረገ ለተጫዋቹ የሚሰጠው ጊዜ ትክክለኛ የሚባል ነው ወይ? ኮሜንት ላይ የእናንተን ሀሳቦች እንፈልጋለን። ግን ቼልሲ በሚገባው ሁኔታ በሊያም ሮዚነር አማካኝነት እድል እየሰጡ አይደለም። ከዚህ በፊት ኤንዞ ማሬስካም ለተጫዋቹ ብዙ እድል የማይሰጠው በቃ በተጫዋቹ ላይ ኮምፕሊትሊ እምነት ስለሌለው ነው ይባል ነበረ። ቢያንስ ኤንዞ ማሬስካ እንደው የሆኑ ደቂቃዎች ላይ ቀይሮ ያስገባዋል። አሁን ግን ይሄ ልጅ ከተሰለፈ 7 8 9 ጨዋታ የሆነው መጥቷል። ተቀይሮ እየገባ እንኳን ሜዳ ላይ ሲጫወት አንመለከትም እና ያ በጣም ከባድ ነገር ይመስለኛል ለተጫዋቹ እና ሌላ ክለብ እንዲመለከትም ፑሽ የሚያደርገው ነገር ነው የሚሆነው። ኮሜንት ላይ እስቲ እናንተን ሀሳቦች አሳውቁን። ቀጣይ ደግሞ ከአርሰናል ጋር ነው። ምናልባት አብሮ ከስብስቡ ጋር ተጉዞ ቤንች ላይ ሆኖ ልንመለከተው እንችላለን። ግን ይሰለፋል ወይ ተቀይሮ ገብቶ በጣም አጠራጣሪ ጉዳይ ይመስለኛል።